ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አስሩ ወሰሉሱ ለነሐሴ በዛቲ ዕለት በዓል አቢይ ወክቡር ዘእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 በዚች ቀን ክብር ይግባውና የጌታችን የኢየሱስ ክርስቶስ ታላቅና ክቡር በዓል ነው። በዚች ቀን መድኃኒታችን ሦስቱን ደቀ መዛሙርቶቹን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚህ ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቀላዎችንም አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድ። በዚህም ቃል የደካማነትና የትህትና ምልክት አለበት። ደካማነት የተባለ ጴጥሮስ ጌታችን ከሰማይ የወረደበትን ሥራ ትቶ በተራራ ላይ ይኖር ዘንድና ራሱን የሚሰውርበትን ቤት ይሰራለት ዘንድ የተናገረው ነው። ትህትና ያልነውም ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሰራ ዘንድ ስላላሰበ ነው። ራሱንና ባልንጀሮቹን ሐዋርያትን እንደ ባሮች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያን ጊዜ ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሠራ ማደሪያን የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችንን ጌትነቱን የሚገልጽ በሐዋርያትም ልቡና ምንነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱንም ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣት የተናገሩትን ትንቢታቸውንም በቸርነቱ አረጋገጠ። ወደ ተራራ ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋሕድን በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶም ያመጣው እርሱ እንደሆነ አወቁ። ከእርሱ በቀርም ማን የሙሴንም መቃብር የሚያውቅ የለምና ከአሳረገውም ከእርሱ በቀር ማን ኤልያስ ያለበትን የሚያውቅ የለምና። በሰማይና በምድር ስልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከሐዲስ በውስጧ ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክርን ሆነ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻው ጌታችን በቀር ማንንም አላገኙም። ከባሕርያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ከአንቺ ጋራ ነው እንዴት አላት? አምላክ ካልሆነስ ለመንግሥቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ግዛኑ ሊሰጠው እያሉ እንዴት አመሰገኑ? ሰው ካልሆነስ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባሕርይ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁል ጊዜ አንድ ህላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ስለ ታቦር ሰላም ለታቦር እንተ ተሰሜ ወተጸዋአ በደብረ ጥሉል ወደብር ርጓአ
ባርቅ ሞአ በህየ ወሃይለ ሲሳራ ተሞአ ወቦቱ አሪጎ ድህረ ኢየሱስ ተሃብአ ምስጢረ ምጽአቱ ከሰተ ስርወአ ሰላም ለታቦር መለኮተ ወልድ ክል ዲቤሁ ዛንበልበለ አምሳለ ደመና መንፈስ ቅዱስ ጸለለ እምሰማይ አብ ዘወሃበ ቃለ ወበንተዝ ገጻ ተስላሴ ነአምን አካለ በአፈ ሊቃውንት መምህራን በከመ ተብህለ ሰላም ለርገትከ አቀበ ደብረ ታቦር ጽምው እምብዙሃን ነሲአከ እልሃሬከ እደው ኢየሱስ ዘኮንከ እምይሁዳ እምን ቤተ ይሁዳ ስርግወ ርእየተ ገጽከ አምሳለ መብረቅ አተው ወከመ በረድ ልብስከ አጻእደወ ጸራ ሀብ ኪያከ በውዳሴ ወበርእስከ ጸለለ በመንፈስ ቅዳሴ አመ ገበርከ በታቦር እግዚአ ምስለ እግዚኦ ምስለ ሐዋርያት ክናሴ ኤልያስ መንገለ ቆመ ወሃባለ ወሙሴ በመለኮትከ ወልድ ከሰትከ ስላሴ። በዚችም ቀን ቅድስት ኦፍራ በሰማዕትነት ሞተች። የሙሴም ልደቱ ነው። የአብን የብንያምን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ ተጋዳይ አባ ጋሌዮን አረፈ። ይህም በቀንና በሌሊት ለጸሎት የማይታክት ተጋዳይ ሆነ። ጎልማሳ ሆኖ ሳለ ከመነኮሰም ጀምሮ እስከ ሸመገለ ድረስ ከበዓቱ ቅጽር ውጭ አልወጣም። ከማኅበር ጸሎት ጊዜ በቀር ከመነኮሳቱ ማንም አያየውም ነበር። ሰይጣናትም ተጋድሎውን ባዩ ጊዜ መነኮሳትን ተመስለው ወደ እርሱ በመንፈቀ ሌሊት ገብተው እንዲህ አሉት፣ እኛ ተሰውረን የምንኖር ገዳማውያን ነን። ከእኛ አንዱ በሞት ስለተለየ ከእኛ ጋር ልንወስድ ወደን ወደ አንተ መጣን። ለእርሱም ቃላቸው እውነት መስሎት ልብስና ሲሳይ ወደማይገኝበት ጠፍ ወደሆነ ተራራ ላይ እስካደረሱት ድረስ አብሯቸው ሄደ። ሲጠቃቀሱበትም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በመስቀል ምልክት ባማተበ ጊዜ ተበተኑ። በሚመለስም ጊዜ በወዲያም በወዲህም መንገድ አጣ። የክብር ባለቤት ወደሆነ ጌታችን ጸለየ። ከዚህ በኋላ ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩ ከአባ ሲኖዳ ገዳም የሆኑ መነኮሳት ተገለጹለት። እነርሱም የዳዊትን መዝሙር ያነቡ ነበር። ስለ ሥራው ጠየቁት። በእርሱ ላይም የደረሰውን ሁሉ በነገራቸው ጊዜ ከእርሳቸው ጋር ወስደውት በፀሐይ የበሰለ አሳ እየተመገበ ከእሳቸው ጋር 1 ዓመት ሙሉ ኖረ። ያመነኮሰውም መምህሩ አባ ይስሐቅም ወሬውን ባጣ ጊዜ ፊቱን ያሳየው ዘንድ ወደ እግዚአብሔር ጸለየ። አባ ጋሌዮንም በመንፈስ ቅዱስ አውቆ ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱ ደስ አለው። ወዴት ነበር ካለው፣ እርሱም ከመጀመሪያ እስከ መጨረሻ ነገረው። ከዚያም በኋላ የሚያርፍበት ጊዜ ደርሶ በሰላም አረፈ። መነኮሳቱን በክብር ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። ሰላም ለጋሌ ወዘተጋደለ ጽንዋ እንዘ ኢይወጽእ ምንተ እምቅጽረ እምኔት አፋአ ሶበአ ሰስወ እምዝ ሰራዊተ ሰይጣን ነሲአ እንዘ ያአትብ ላዕሌሆሙ ዘዘዚአሆሙ መልክዓ ተጸብዖቶሙ በመስቀል ሞአ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ሆነ። በዚችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ታምራትን አደረገ። በዚችም ቀን በባስሊቆስ በሰማዕትነት ሞተ። በዚችም ቀን ከእርደቱ ጋራ በድንጋይ የተወገረ ታምራትንም የሚያደርግ ሰማዕት ድምጥያ አረፈ። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ።
ተአምሪሁ ለአቡነ ዘርአቡሩክ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከቱና አማላጅነቱ በሁላችን በህዝበ ክርስቲያኑ ላይ ጸንቶ ይኑርና አባታችን ወንድሞቼ ሆይ እንሰግድለትና እንገዛለት ዘንድ ድሃውንም ለምታከብር ትዕቢተኛውንም ለምታጠፋ ለብፁዕ አባታችን የዘርአቡሩክ የገድሉን ምስጢር ለመግለጥ ለእመቤታችን ቅድስት ድንግል ማርያም እንሰግድላት ዘንድ እግዚአብሔርን በመፍራት እንቁም። እግዚአብሔርም ለሙሴ በደብረ ሲና እንደነገረው እንደዚህ ዓለም ሰዎች መስጠትን ቸል ከማይል ከእግዚአብሔር ለእርሱ በተሰጠው በሕገ ኦሪት ስለሚበላና ስለማይበላ ሥርዓት እንሰራለት የቃል ኪዳኑም ታቦት በደብረ ሲና እንደሰጠው ነቢያትም በትንቢታቸው ሥርዓትን ይሰሩ ዘንድ እንደነገራቸው ሐዋርያትም በ3 ሰዓት ሀብተ መንፈስ ቅዱስ በተሰጣቸው ጊዜ ሃይማኖትን እንደወሰኑ ሥርዓትም እንደሰሩ መጻሕፍትንም እንደጻፉ የሚሆነውንና የማይሆነውንም ሊደረግ የሚገባውንና የማይገባውንም ትእዛዝ ይሰሩ ዘንድ እንደነገራቸው ከእርሱም በኋላ ለተነሱ ለቤተ ክርስቲያን ሊቃውንት የቤተ ክርስቲያን ቀኖና ሥርዓት ይሰሩ ዘንድ ሐዲስ ምስጢርን እንደሰጣቸውና እንዳዘዛቸው ዓለም ከተፈጠረ ጀምሮ ተሰምቶ የማይታወቅ ለሌሎችም ያልተሰጠ ሐዲስ ምስጢርን ለዚያ ጻድቅ ገለጠለት። ሐዋርያትን በግብር የሚከተል ሃይማኖትን የወሰኑ የሊቃውንት ደቀ መዝሙር የሆነ ያ ጻድቅ አባታችንም ፈጣሪውን እንዲህ አለው፣ ለእኔ የነገርከኝ ይህ ቃል ሳይሰሙ የዋሃን ሰዎች ይህንን ቅጠል ትንባሆ ቢበሉ ፈጣሪ ሆይ ያንተ ቃል ከሚሆን ከእኔ ቃል ከሰሙ በኋላ ቃልህን እንዳቃለሉ ሰዎች ይጠፋሉን አለው። ፈጣሪው የወዳጁ ብፁዕ አባታችን ዘርአቡሩክን ነገር ሰምቶ ሳያውቅ የጠጡትን ምሬልሃለሁ ባለማወቅም ስላደረጉት ኃጢአታቸው ይቅር ብያቸዋለሁ አለው። ብፁዕና ቅዱስ አባታችን ዘርአቡሩክ ይህንን ቃል ከፈጣሪው አንደበት ሰምቶ በዚህ በተረገመ ቅጠል መቅሰፍት ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምሕረት እጅግ ደስ አለው። ዳግመኛም እግዚአብሔር ብፁዕና ቅዱስ አባታችን ዘርአቡሩክን እንዲህ አለው፣ ካንተ አስቀድመው ለነበሩ ሰዎች ያልተገለጥኩትን የነገርኩህንና የገለጥኩልህን ካንተ የሰማውን ነገርም ንቆ ሞቶ የሚጠጣ የተረገመ ቅጠልን ከዛሬ ጀምሮ የጠጣውንም ታላቅ በቀልን እበቀለዋለሁ፣ መንጸፈ ደይንንም አወርድበታለሁ። በይቅርታና በቸርነቴ ወደ እርሱ አልመለስም። ከጥበበኞች የተደበቀ ከአዋቂዎችም የተሰወረ ይህን ስውር ምስጢር እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘርአቡሩክ እንደገለጠለት እንዲሁ እግዚአብሔር የተሰወረውን ምስጢር ይገልጥ ዘንድ በጎችን ጻድቃንን በቀኝ በሚያቆምበት ጊዜ በተድላ በደስታ በቀኙ ያቁመን ዘንድ ለዘላለሙ አሜን። የጤና ማጣት ሸክም ነው። የማድጋ መጉደል ሸክም ነው። የሰላም ማጣት ሸክም ነው። የዓለም ቀንበር መክበር ሸክም ነው። እንኳን ጤናችን ጎሎ ጤነኛ ሆነን እንኳን ሰው ወደኛ ነው አይለንም። የኛ አባት ግን ታመንም ወደኔ ነው ይላል፣ ጎሎብንም ወደኔ ነው ይላል፣ ወድቃችሁም ወደኔ ነው ይላል። ዓለም ጠልቷችሁም እኔ ወዳችኋለሁ ወደኔ ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ኃይለ ቃሉን እስኪ ሁላችን አንድ ላይ እንበለው። የምወደው ልጄ በሉ እስኪ፣ ደስ የምሰኝበት እርሱ ነውና እርሱን ስሙት። እሱን እንድንሰማ መንፈስ ቅዱስ ሁላችንን ያግዘን። ይህንን ኃይለ ቃል በደመና ውስጥ ሆኖ የተናገረው የባህሪ አባቱ እግዚአብሔር አብ ነው። ልብ የሚሞላ ምስክርነት ነው። ደስ የሚያሰኝ ምስክርነት ነው። ማንም ወላጅ ለልጆቹ ሊሰጠው የማይችል ምስክርነት ነው። እግዚአብሔር አብ ግን ከላይ በሰማይ ሆኖ ለሚወደው ልጁ ለሚያከብረው ልጁ ለልዩ ተልእኮ ለላከው ልጁ የመሰከረለት የተናገረለት ምስክርነት ቃል ነው።
የምወደው ልጄ ደስ የምሰኝበት ልጄ እርሱ ነውና እርሱን ምን በሉታል? እርሱን እንድንሰማ እግዚአብሔር ይርዳል። ይህ ቃል የተነገረው መቼ ነው? በዛሬው ዕለት ነው። የተነገረው ደግሞ የት ቦታ ነው? በታቦር ተራራ ላይ ነው። ዛሬ ስለ ታቦር ተራራ እናወራም ወገኖቼ። ታቦር ቤተ ክርስቲያን ናት። እኔና እናንተ በአማናዊቷ ታቦር ክርስቶስ መሰረት የሆነላት ታቦር፣ ክርስቶስ የማዕዘን ድንጋይ የሆነላት ታቦር፣ ክርስቶስ ራስ የሆነላት ታቦር ቤተ ክርስቲያናችን ነች። ደስ ይበላቸው ወገኖቼ። ታቦር እሷ ናት። ታቦር እሷ ናት። ታሪኩን ባጭር ለማሳጠር ያክል ይህ ቃል የተነገረው መጀመሪያ ለሶስቱ ደቀ መዛሙርትና ለሁለቱ ነቢያት ነው። ፍጻሜው ግን በታቦር ተራራ ስር ላለነው የክርስቶስ ልጆች ለሆንን ለሁላችን የተነገረ ቃል ነው። ቃሉ ታሪኩ እንደምንድን ነው? ምንድነው ዛሬ የሆነው? ምንድነው ዛሬ የተከሰተው ትሉኝ እንደሆነ ታሪኩ የሚጀምረው በማቴዎስ ወንጌል ምዕራፍ 16 ላይ ነው። እንዲህ ይላል፣ ጌታችንና አምላካችን ኢየሱስ ክርስቶስ ከሰማይ ሁለት መዳረሻዎችን አድርጎ ታሳቢ አድርጎ ወደ ምድራችን መጣ ይላል። አንደኛው መዳረሻ እኔና እናንተን ሊያከብር ዝቅ ብሎ ሥጋ የለበሰበት የትኛው ነው? ቤተልሔም የከብቶች በረት ነው የመጀመሪያው መዳረሻ። ሁለተኛው ደግሞ እሱ በደለኛ ተደርጎ እኛን ከበደል ነፃ ያወጣበት እርሱ ተገርፎ እኔና እናንተን ከኃጢአት ግርፋት የገላገለበት ቀራንዮ ሁለተኛው መዳረሻ ነው። ታዲያ ቤተልሔም የተወለደው ክርስቶስ ዝም ብሎ ቤተልሔም እንደተወለደ ተንደርድሮ ቀራንዮ አልሄደም ወገኖች። በመካከል ድንቅ ድንቅ ታምራት ለጆሮ የሚከብዱ ለማመን የሚያስቸግሩ ክርስቶስ ድንቅ ታምራት አድርጓል። ቀንበር የከበደባቸውን የጭንቆና ቀንበራቸውን ሰብሯል። ዓለም የጠላቸውን እርሱ ግን ወደ ራሱ ሰብስቧል። ሐዋርያውም ሲናገር እርሱ የዓለምን ጠቢባን ንቆ የዓለምን ምናምንቴ መረጠ ይላል። ሰው ምናምንቴ ሊለን ይችላል። ሰው አይጠቅሙም ሊለን ይችላል። ሰው አልተማሩም ሊለን ይችላል። ሰው ታመዋል አይጠቅሙም ሊለን ይችላል። ወገኖቼ እኔና እናንተ ግን በሰማይ በዙፋኑ ላይ በተቀመጠው በእግዚአብሔር ፊት እኩል ነን። ደስ ይበላችሁ። እኩል ነን ሁላችንም። ታዲያ ክርስቶስ ጉዞውን ጀምሮ ቂሳርያ በሚባል ከተማ ላይ ለደቀ መዛሙርቱ ጥያቄ ጠየቀ። ቤተ ክርስቲያን ለመመስረት የሚያበቃ ጥያቄ፣ የደቀ መዛሙርቱንና የሕዝቡን ግንዛቤ መሰረት ላይ የሚጥል ጥያቄ። እናንተ ደቀ መዛሙርቱ አላቸው፣ እነሆኝ አሉ፣ እፈልጋችኋለሁ። እስኪ ዛሬም እግዚአብሔር ይፈልጋል። ቁጭ በሉ አላቸው። ቁጭ አሉና ለመሆኑ አላቸው እህስ አሉ መነ ይብልዎ ሰብእ ወልደ እጓለ እመሕያው፣ የሰው ልጅ እናንተ የምታውቋቸው እስራኤላውያን ዘመዶቻችሁ ማን ይሉታል? በቅዱሱ መጽሐፍ ውስጥ ክርስቶስ ራሱን ደጋግሞ ሲገልጥ የሰው ልጅ እያለ ነው ራሱን የገለጠው። ማን ይሉታል ሲላቸው እኛ እንደሰማነው አሉት። ሲላቸው ነቢዩ ሙሴን ይሉሃል፣ ደግሞ በሌላ አቅጣጫ ስንሰማ ዮሐንስ ነው ይሉሃል። አንዳንዶቹ ደግሞ ስም አልጠቀሱም እንጂ ሲናገሩ ከነቢያት አንዱ ነው ይሉሃል ብለው ለክርስቶስ ነገሩት። መልካም ሕዝቡ እንደዚያ ይለኛል አይደል አለ። አዎ ጥያቄውን ጠበብ አደረገና እናንተስ ማን ትሉኛላችሁ?
እናንተ ማን ትሉኛላችሁ? ቤተ ክርስቲያንም ብዙ ሰው ብዙ ሲላል ልንሰማ እንችላለን። ወገኖቼ እናንተ ቤተ ክርስቲያንም ማን ትሏታላችሁ? እናንተ እናታችንን ድንግል ማርያምን ማን ትሏታላችሁ? የሞተላችሁን ክርስቶስን የደማላችሁን ክርስቶስን ብዙ የሆነልንን ወዳጃችንን ክርስቶስን ማን ትሉታላችሁ? ጴጥሮስ ከመካከላቸው ሽማግሌ ነው፣ ቀድሞ የሚናገር ነው፣ ቅን ነው፣ የንስሐ ሰው ነው። ጴጥሮስ ቀደም አለና እንዲህ አለ። ጴጥሮስ እኔ እንደገባኝ ከሆነ አለ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ ደግሞም የሕያው እግዚአብሔር ልጅ ነህ አለ። ኧረ ክብር ለአምላካችን ይሁን። አንተ ውእቱ ክርስቶስ፣ አንተ ነቢዩ ሙሴ አይደለህም። አንተ ነቢዩ ወይም አጥማቂው ዮሐንስም አይደለህም። ከነቢያት አንዱም አይደለህም። አንተ ዘመን የተቆጠረልህ፣ ትንቢት የተነገረልህ፣ ዓለምን የምትፈውሰው የቀራንዮው በግ፣ አማናዊው ሙሽራ፣ የተቀባው ንጉሥ ክርስቶስ ነህ አለው። ደግሞም ይሄ ብቻ አይደለም፣ የእግዚአብሔር አብ ሕያው ልጅ ነህ፣ የሕያው እግዚአብሔር ልጅ ነህ አለ። ክርስቶስ እንዲህ አለው፣ ጴጥሮስ ሆይ ምስክርነትህ አማናዊ ነው። ይህ ምስክርነት ሥጋና ደም አልገለጠልህም፣ የገለጠው ምስጢራትን የሚገልጥ ከሳቴ ብርሃን የተባለ የሰማይ አባቴ ነው አለ። ደግሞም ይሄ ብቻ አይደለም፣ ጴጥሮስ ሆይ አንተ ብፁዕ ነህ አለው፣ አንተ አለት ነህ አለው። ቀጠለና ግን በዚች አለት ላይ በጴጥሮስ ላይ ማለት አይደለም፣ አለቷ የተባለችው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የምትለው ምስክርነት ናት። በዚህች አለት ላይ ቅድስት ቤተ ክርስቲያንን እሠራታለሁ፣ ማንም ሊያነዋውጣት ማንም ሊያፈርሳት አይችልም ብሎ ተናገረ። ይህ ምስክርነት ይህ ታሪክ በተከሰተ በስድስተኛው ቀን አላነበባችሁ? የማቴዎስ ወንጌል ምዕራፍ 17ን፣ የሉቃስ ወንጌል ምዕራፍ 9ን፣ የማርቆስ ወንጌል ምዕራፍ 9ን ሦስቱ ወንጌላውያን ዘግበውታል። የዛሬውን ታሪክ ሲጀምር ምን እያለ ነው የሚጀምረው? በስድስተኛው ቀንም ይላል። ከመቼ ጀምሮ? የቂሳርያው ጥያቄ ተጠይቆ ከተመለሰ በኋላ በስድስተኛው ቀንም ሦስቱን ደቀ መዛሙርት ይዞ ታቦር ወደሚባለው ተራራ ወጣ ይላል። አንደኛው ደቀ መዝሙር ማን ነው? ጴጥሮስ። ሁለተኛው ዮሐንስ። ሦስተኛው የዮሐንስ ወንድም ያዕቆብ። ሦስቱን ደቀ መዛሙርት ይዞ በእስራኤል ሀገር ረጅም ወደሚባለው ደብረ ታቦር ተራራ ወጣና አንድ ነገር ሊያረጋግጥላቸው ወደደ። ከስድስት ቀን በፊት የሆነውን ታሪክ፣ ከስድስት ቀን በፊት የተመሰከረውን ምስክርነት አማናዊ ምስክርነት እንደሆነ ሊያረጋግጥ ወደደና ደብረ ታቦር ተራራ ላይ ወጥቶ ጫፉ ላይ ሲደርሱ ያላሰቡት ነገር ሆነ ይላል። በአንድ ጊዜ ፊቱ በረዶ መሰለ፣ ተቀየረ። በአንድ ጊዜ ልብሱ ጻዕዳ ነጭ ሆነ። በአንድ ጊዜ የሚያውቁት መምህራቸው ክርስቶስ ወደሚያውቁት ማንነት ተቀየረባቸው። በዚህ ሁኔታ ውስጥ እያሉ ተደናግጠው እያሉ ሌላ ክስተት ተከሰተ። በሥጋ ሞት የሞተው ሙሴ፣ ብሔረ ሕያዋን ላይ የተቀላቀለው ኤልያስ በጋራ መጥተው ከክርስቶስ ጋር ሲነጋገሩ በዚያው ቅጽበት ደግሞ ከሰማይ ነጎድጓድ መጣ፣ ከሰማይ ደመና መጣ። ታቦር ተራራ በሚገርም መናወጥ ውስጥ
የክርስቶስን ክብር ገለጠ። በዚህ መሃል ላይ እያለ በሰማይ በአርያም ያለው አባቱ ምስክርነት መሰከረ። ምን አለ መሰላችሁ? ይህ ነጎድጓድ የሚወርድለት፣ ይህ መልኩ የተቀየረው፣ ይህ ከሙታንና ከሕያዋን መካከል ሰብስቦ በመካከላችሁ የተገኘው የምወደው ደስ የምሰኝበት ልጄ ነው፣ እርሱን ስሙት አለ። ክብር ለአምላካችን ይሁን። እርሱን ስሙት አለ። ታሪኩ ይሄ በመካከል ደንግጠው ወደቁ። ጴጥሮስ ግን የግዱን አለና እንዲህ አለ። ነጎድጓዱን አየ፣ ብርሃኑን አየ፣ ምስክርነቱን አየ። በዘመን መካከል የሚናፍቃቸውን ነቢያትን ተመለከተና ጴጥሮስ ለጌታ ጥያቄ አቀረበ። ጌታ ሆይ ፈቃድ ቢሆን ደስ ቢልህ አንድ ነገር እናደርጋለን። ምን ሲለው 3 ድንኳኖችን በዚህ እንስራ አለ። 3 ድንኳኖችን ለምን ሲባል አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ፣ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ የሚሆን ማረፊያ እንስራ። ለምን? በዚህ መሆን ለእኛ መልካም ነው አለ። ክርስቶስ በተገኘበት፣ ነቢያት በተገኙበት፣ የእግዚአብሔር ብርሃን በከበበው ተራራ ላይ መቆየት ለእኛ መልካም ነው አለ። ወገኖቼ ለእኔና ለእናንተ መሆን በዚህ መሆን መልካም አይደለም? ቃሉን መመገብ፣ በጋራ መዘመር፣ ካስጨነቀን ነገር መገላገል፣ በእግዚአብሔር ፊት መገኘት መልካም አይደለም ወገኖች? በዚህ ሰዓት ብዙ ሰው ሆስፒታል አልጋ ላይ ነው። በዚህ ሰዓት መንገድ ላይ የቀረ ብዙ ነው። በዚህ ሰዓት በአሰቃቂ ሁኔታ ማረሚያ ቤት የወደቀ ብዙ ነው። እኔና እናንተን ግን የዘንድሮውን ዓመት ቃሉን እየተመገብን በዝማሬ እየረሰረስን አምላካችን ቸር እንደሆነ እየተነገረ እንዲህ ማክበር መልካም አይደለም ወገኖች? ክብር ለአምላካችን ይሁን። መልካም ነው፣ መልካም ነው። ስለዚህ በዛሬው ቀን ታሪኩን በዚህ መልኩ ካየነው ምንድነው የሆነው? ምንድነው የተከሰተው ብለን ስንነሳ ጥቂት ነገሮችን ብቻ ላስታውሳችሁ እወዳለሁ። የመጀመሪያው በዛሬው ቀን ምንድነው ስንል ታሪኩን አይተነዋልና የቂሳሪያው ጥያቄ የተመለሰበት ቀን። ሰማችሁ? የዛሬው ቀን የቂሳሪያው ጥያቄ የተመለሰበት ቀን ነው። እሱ ሙሴ አይደለም፣ የሙሴ አምላክ ነው እንጂ። እሱ ዮሐንስ አይደለም፣ የዮሐንስ ጌታ ነው እንጂ። እርሱ ነቢይ ብቻ አይደለም፣ ሊቀ ነቢያት ነው እንጂ፣ ሊቀ ካህናት ነው እንጂ በሚል አማናዊ አምላክ መሆኑን የተገለጠበት፣ ጥያቄው የተመለሰበት፣ ተፈጥሮን ማዘዝ የሚችል አምላክ መሆኑን የተገለጠበት ቀን ነው ዛሬው። ሌላውስ በዛሬው ቀን ምን የሆነበት ቀን ነው? ክርስቶስ ቤተ ክርስቲያናችን በተለየ መልኩ በማህሌቱ፣ በቅዳሴው፣ በትርጓሜው፣ በትምህርተ ወንጌሉ ይህንን በዓል ስታከብረው ለምንድን ነው ብለን ስናነሳ ወገኖቼ፣ ሁለተኛው ደግሞ የነቢያት ትንቢት ፍጻሜ ያገኘበት። የሰማችሁ ነው? የምን ትንቢት አልኳችሁ? የነቢያት ትንቢት ፍጻሜ ያገኘበት። ምን አይነት ትንቢት ነበር? አስቀድሞ ዳዊትን መጠየቅ ነዋ። በመዝሙር 88 ቁጥር 8 ላይ ዳዊት ሲናገር ታቦር ወአርሞንዔም በስመ ዚአከ ይትፌስሑ፣ ታቦርና አርሞንዔም የሚባሉ ተራሮች እንደ መንትያ ሆነው በኢየሩሳሌም የሚገኙ ተራሮች ናቸው። እነዚህ ተራሮች በስምህ ደስ ይሰኛሉ፣ ደስ ይላቸዋል ካለ በኋላ ነቢየ እግዚአብሔር ቅዱስ ዳዊት ወይሴብሑ ለስምከ፣ ለስምህም ምስጋና ያቀርባሉ፣ ይዘምራሉ በማለት የዘመረበት ዝማሬ ነበረ። ክርስቶስ ከመወለዱ አስቀድሞ፣ ከመምጣቱ አስቀድሞ። ስለዚህ በትክክልም ነቢያቱ ሐሰተኛ እንዳይባሉ
እግዚአብሔር የማይዋሽ አምላክ እንደሆነ ለማረጋገጥ የነቢያትን ትንቢት ፍጻሜ ለመስጠት በእርግጥም ትንቢት የተነገረለት ቦታ ላይ ክርስቶስ በመገኘት ለትንቢቱ ፍጻሜ ሰጥቷል። ታቦር በተባለው ተራራ ላይ ተገኝቶ በእርግጥም ምስጋናን የሚቀበል በእርግጥም ተፈጥሮን የሚያዝ በእርግጥም ደግሞ ወገኖቼ የነቢያትና የሐዋርያት አምላክ የሙታንና የሕያዋን ጌታ መሆኑ የተረጋገጠበት ፍጻሜው መልስ ያገኘበት ቀን ነው። ይህ ቀን ሌላው የሙሴ ጥያቄ የተመለሰበት ቀን ነው። ዛሬ እየሰማችሁ ነው። የማን ጥያቄ? እግዚአብሔር የሁላችንን ጥያቄ ይመልስልን። ዛሬ ሱባኤውን ጭምር በዚህ ስንገኝ ዝም ብለን አይደለም። ብዙ ሰዎች ለኮረጆ የሚከብድ ጥያቄ፣ ለከረጢት የሚበዛ ጥያቄ ተሸክመን የመጣ ነው አይደል? ወደ እመቤታችን ግቢ አንዳንዶቻችን የጤና ጥያቄ፣ ሌሎቻችን የማድጋ ጥያቄ፣ ሌሎቻችን የዳቦ ጥያቄ፣ ሌሎቻችን የልጅ ጥያቄ፣ ሌሎቻችን የልጅ ጥያቄ፣ የትዳር ጥያቄ ያለን ብዙ ሰዎች አለን። እግዚአብሔር ጥያቄያችንን ይመልስልን። ሙሴ ጥያቄ ነበረው። ታስታውሳላችሁ? እስራኤላውያንን 40 ዓመት የመራው ሙሴ ከወንድሙ ከካህኑ ከአሮን ጋር እግዚአብሔር በየቀኑ ያነጋግረው ነበረ። ሙሴ አሁን እንዲህ አደርጋለሁ እንዲህ አድርግ እያለ እንደ ቅርብ ወዳጅ ያነጋግረው ነበረ። እግዚአብሔር በእውነት ከኛ ጋር እንዲወጣ የሱ ፈቃድ ይሆን። እግዚአብሔር ከሀገር ጋር ሲሰለፍ ወገኖች ሀገር ሰላም ይሆናል። እግዚአብሔር ከመሪዎች ጋር ሲሆን ወገኖች ዙፋኑ ይረጋል። እግዚአብሔር ከሕዝብ ጋር ሲወጣ ሕዝብና ሕዝብ ፍቅር ይኖረዋል። ዛሬ እግዚአብሔር በቤታችን እንዳይገባ፣ በቤተ መንግስቱ እንዳይገባ፣ በትዳራችን እንዳይገባ በውጭ ቆሜ አንኳኳለሁ የሚለውን ጌታ አትግባ ብለን ስለከለከሉ ሰላም ያጣ ነው። ጌታ ሆይ ወደ ትዳራችን ግባ እንድንለው ልባችን ያራራል። ሙሴ ጥያቄ ነበረው። ምን አይነት ጥያቄ? እንደውም አባቶቻችን ሲነግሩ ምን አሉ መሰላችሁ? እግዚአብሔር ከሙሴ ጋር 570 ጊዜ ተነጋግሯል ይላሉ በትውፊት። አያችሁት ብዛቱን? 570 ጊዜ በምሪቱ ዘመን በምድረ በዳ ጉዞ ላይ 570 ጊዜ ተነጋግሮ ነበረ። ነገር ግን ሙሴ አንድ ወቅት ላይ ጥያቄ አቀረበ። ምን የሚል ጥያቄ? ጌታ ሆይ ምሪትህን ሰምቻለሁ፣ አቅጣጫ ነግረኸኝ በአቅጣጫው መሰረት ባህርን ከፍለሃል፣ እስራኤልን የመምራት ሙሉ ስልጣን ሰጥተኸኝ መርቻለሁ። አሁን ግን ጌታ ሆይ ድምፅህን ሰምቻለሁ፣ አመሰግንሃለሁ፣ ጥያቄ ግን አለኝ አለው። ምንድነው ጥያቄ አለው? አርኤኒ ገጸከ። ሰማችሁ? ፊትህን አሳየኝ። ድምፅህን ልጅ ሰምቻለሁ፣ ተልእኮውንም እየፈጸምኩ ነው። አሁን የምናፍቀው ነገር ቢኖረኝ፣ ጥያቄ ቢኖረኝ አንድ ጉዳይ ነው። እሱ ምንድነው ሲለው ፊትህን ማየት እናፍቃለሁ፣ ፊትህን አሳየኛል። የሙሴ ጥያቄ ነው። እግዚአብሔር ግን ለሙሴ ምን መለሰ? ሙሴ ሆይ የኔን ፊት አይቶ ባጠገቤ የሚቆም የለምና ማየት ይቅርብህ አለው። ሙሴ የጌታውን ፊት በአካል ሳይ እስራኤልን መርቶ በዚያ በበረሃው አካባቢ በስጋ ሞት ቀረ፣ ተቀበረ። ከዘመናት በኋላ ወገኖቼ የጠየቁትን የማይነሳ አምላክ ከዘመናት በኋላ ሙሴን ከሙታን መንደር ቀሰቀሰ። 3 ዓመት ከ6 ወር ሰማይን የለጎመውን ኤልያስን ከብሔረ ሕያዋን አመጣ። 3ቱን ደቀ መዛሙርት ከተራራው ስር አወጣና ፊትህን አሳየኝ ያለውን ሙሴን እውነትም ክርስቶስ ፊቱን አሳየ። ኧረ ክብር ለአምላካችን ይሁን። አየው። ስለዚህ የሙሴ ጥያቄ ምን ያለበት ቀን ነው? የተመለሰበት ቀን። የመጨረሻው የዛሬው ቀን ምንድን ነው? ቤተ ክርስቲያናችን በምን መልኩ ነው የዛሬውን ቀን የምትገልጸው ከተባለ ሶስተኛውና የመጨረሻው የሚሆነው በዚህ ሐሳብ ላይ ማለት ነው እግዚአብሔር ፈቃዱ ምን እንደሆነ የተረዳንበት ቀን። ፈቃዱ ምንድነው? እግዚአብሔር ወይ
ከኔ ከልጅህ ከኔ ካገልጋይህ ከኔ ከኦርቶዶክሳዊ ልጅህ ምንድነው የምትፈልገው ካልነው ወገኖቼ የሚለን እንደዚህ ነው የሚለው የምወደውን ደስ የምሰኝበትን ልጄን ስሙልኝ ነው የሚለው። ሰማችሁ? ምን በሉልኝ? ልጄን ስሙልኝ። ልጅ ማን ነው? ጌታችሁ ኢየሱስ ክርስቶስ ነው። ምን የሚለውን እንስማው ስንለው ነግሯችኋል እኮ ትዝ አላላችሁም እንጂ ምን ነገረን? እናንተ ሸክም የከበዳችሁ ክቡዳነ ጾር በሸክም ውስጥ ያላችሁ ወደ እኔ ኑ እኔ አሳርፋችኋለሁ። ወገኖቼ አስተውሉ እንጂ እናስተውሉ እንጂ እንደው እንደተሸከምን የሚፈልገን ሰው አለ? ሸክም ሲባል ከትከሻ ላይ ወይም ራስ ላይ የሚቀመጠው እንዳይመስላችሁ። የጤና ማጣት ሸክም ነው። የማድጋ መጉደል ሸክም ነው። የሰላም ማጣት ሸክም ነው። የዓለም ቀንበር መክበር ሸክም ነው። ወገኖቼ ጤነኛ ሆነን አይደለም እንኳን ጤናችን ጎሎ ጤነኛ ሆነን እንኳን ሰው ወደኛ ነው አይለንም። የኛ አባት ግን ታመንም ወደ እኔ ነው ይላል። ጎሎብንም ወደ እኔ ነው ይላል። ወድቃችሁም ወደ እኔ ነው ይላል። ዓለም ጠልቷችሁም እኔ ወዳችኋለሁ ወደ እኔ ነው ይላል። እንዲህ አይነቱን ጥሪ ማንም ይገፋው ወገኖቼ? ዓለም ለብዙ ነገር ጠርቶናል። ብዙ ሰዎች ለብዙ ሰልፍ ጠርተውናል። አንዳንዶቹ እየመሩ ገደል ከተውናል። ሌሎቹ እየመሩ ከሕይወት ጎዳና ወጥተውናል። ክርስቶስ ግን ተከተሉኝ፣ ክርስቶስ ግን ወደ እኔ ቅረቡ ሲለን ወገኖቼ ለአማናዊ ሕይወት ነው፣ ለዘላለም ዕረፍት ነው፣ ለመንግስቱ ስፍራ ነው ኑ ያለንና እሱን እንድንከተለው እግዚአብሔር አምላካችን ሁላችንም ይርዳን፣ እሱ ያግዘን። በጭብጡ በዚህ መልኩ ካወራን ከተነጋገርን ከዚህ ታሪክ ምንድን ነው የምትማሩት? ጨርሻለሁ። ታሪኩን ሰማችሁ አይደል? ኢየሩሳሌም እንዳትባትቱ ሄዳችሁ እዚያ ምን ትሰራላችሁ? እዚያ ምንም አይሰራም። ታቦር የት ነው ብያችኋለሁ። አሁን ደራሲው እኮ ብሏል እስመ ታቦር አነ። ታቦር ዛሬ እዚህ ነው። ጌታችንም ኢየሩሳሌም ብቻ አይደለም ያለው፣ በመካከላችን ሁለትም አንድም ሶስትም ሆናችሁ ብትገኙ በመካከላችሁ ምን አለ? ምን እላለሁ አለ? እገኛለሁ። ወገኖቼ የቀበሌ ካቢኔ እኮ ቁጥራችን ከፍ ካላለ ዛሬ የለም ለሳምንት ቀጥሬዋለሁ የሚለው። የኛ ጌታ ግን ቁጥር አይንቅ፣ ሰው አይንቅ፣ ማንነትን አይመለከት። ሶስት ሆነን ተገኝተን ጌታ ሆይ በመካከላችን ተገኝ ስንለው ግብዣውን አክብሮ በመካከላችን ቁጭ ይላል። ቸር አምላክ ወገኖች፣ ቸር አምላክ እሱ ነው። ስለዚህ ከዚህ ከዛሬው ዕለት እኔና እናንተ ምንድነው የምንማረው ካልን ትምህርቴን ቋጭቻለሁኝ። የመጀመሪያው የምንማረው ምንድነው ካላችሁኝ የበዓሉን ታላቅነት ሰማችሁኝ? የዛሬው በዓል ትልቅ በዓል ነው፣ አብይ በዓል ነው። ቤተ ክርስቲያናችንም የማህሌት ሥርዓቱን ሰርታ የቅዳሴ ሥርዓቱን ወስና ትምህርተ ወንጌሉን በእንዲህ መልኩ አዘጋጅታ በእንዲህ መልኩ የምታከብረው በዓል ነው ወገኖቼ። ትልቅ በዓል ከጌታችን ከዘጠኙ አበይት በዓላት መካከል አንዱ ነው። የመገለጥ በዓል በተለምዶ ደብረ ታቦር እንለዋለን። የመገለጥ በዓል ጌታ ማንነቱን የገለጠበት በዓል። ይህ በዓል ታላቅ በዓል መሆኑን ከተረዳን በተለምዶ እንኳን ሙልሙሉ ይጋገራል፣ እናቶቻችን ዳቦውን ይደፋሉ፣ እረኞች ጅራፍ ያጮኻሉ አይደለ? ወጣቶች ሆያ ሆያ ያደርጋሉ። ችቦ በየመንደሩ በቤተ ክርስቲያን ቅጥረ ግቢ ይለኮሳል። አባቶቻችን ሲነግሩን ችቦው የምን ምሳሌ ነው? ምንን ለማጠየቅ ነው ሲባሉ መተርጉማኑ ችቦው በደብረ ታቦር ተራራ ላይ የነበረውን ብርሃነ መለኮቱን ለመግለጽ፣ ለማዘከር፣ ለማጠየቅ ነው ችቦ የሚለኮሰው አሉን። ጅራፉስ ድምፁ ምንድነው? ነጎድጓዱ ምንድነው ስንላቸው ጌታ በዚያ ላይ ሲገለጥ በነጎድጓድ ታጅቦ ስለነበረ የሚያስፈራ ድምፅ ስለነበረ ታቦርን አስጨንቆ ስለነበረ ያንን ለማጠየቅ ነው ጅራፉ የሚጮኸው አሉን። ዳቦውና ሙልሙሉስ ምንድነው? ከሆድ በዘለለ ከጉርብትና በዘለለ አብሮ ከመብላትና ከመጠጣት በዘለለ ምንድነው ስንላቸው በታቦር ተራራ ላይ በነበረው በዚያ መገለጥ እረኞች ፈዘው በግርጌ ያሉት እረኞች
ተደንቀው እረኞች ከከብቶቻቸውና ከበጎቻቸው ተለይተው መሽቶባቸው በዱር በሜዳ ቀርተው ወላጆች እረኞችን ፍለጋ ስንቅ ቋጥረው የሚበላ ይዘው ሄደው ልጆቻቸውን ፈልገው ምግብ አድርሰው ነበረ። ያንን ለማጠየቅ ዛሬ ጎረቤት ይዞ ለጎረቤት ዳቦ ይሰጣል። የክርስትና አባት የክርስትና እናት ልጆቻቸውን በዚህ መልኩ ይጠይቃሉ። ወገኖቼ እኛ አባቶች እኮ ክብር ይግባቸው። በእውነት ስርዓትን እንዲህ ነው ያቆዩት። ስርዓትን እንዲህ ነው ያቆዩልን፣ ለእያንዳንዱ ነገር መልስ አዘጋጅተው። ስለዚህ በዓሉ ትልቅ በዓል ነው። ይህንን በዓል ደግሞ ቃሉን በመስማት በዘለለ ወገኖቼ ቀዝቃዛ ውሃ ለቸገረው በማጠጣት ቁራሽ እንጀራ በማብላት የታመመውን እግዚአብሔር ይማርህ እግዚአብሔር ይማርሽ በመባባል ክርስቶስን ማክበር የምንችለው በዚህ ነውና የበዓሉን ትልቅነት እንድንረዳ የመጀመሪያው የቤተ ክርስቲያናችን ትልቁ መልእክት ይሄ ነው። ሁለተኛውና እየጨረስኩኝ ነው። ሁለተኛው ደግሞ እግዚአብሔር ቢዘገይም ጥያቄን እንደማይረሳ። ሰማችሁኝ? አላንጎራጎራችሁም? ብዙ ጊዜ አይ የቃጥለዋ ማርያም እደጅሽ ሁልጊዜ እንደተንከባለልኩ ነው። ሁልጊዜ ጸበልሽን እንደተጸበልኩ እንደጠጣሁ ነው። ግን መልስ የለም። ዛሬም ታመሚያለሁ። ግን መልስ የለም። ዛሬም ሰላም ጠፍቷል በቤቴ። ግን መልስ የለም። ዛሬም እንደ ሰዎቹ ተምሬ ስራ አላገኘሁም። በማስታወቂያ ቦርድ ላይ የሚንከራተት ልጅሽ ሆኛለሁ። መቼ ይሆን የኔ ጤና የሚመለሰው? መቼ ይሆን እኔ ዳቦ የማገኘው? መቼ ይሆን እንደማንም ሰው ትዳር ይዤ አይኔም ባይኔ የማየው የሚል ብዙ ጥያቄ አለን አይደል? ሳንወሻሽ እግዚአብሔር የነገሩትን ይረሳል? የለመኑትንስ ይነሳል? አይነሳም። እንዴት ብትሉኝ ሙሴን ጠይቁታ። ሙሴ በአካለ ሥጋ እያለ ጠየቀ። አይሆንም፣ ላንተ አይሆንም፣ በፊቴ መቆም አትችልም አለው። ነገር ግን የሙሴን ጥያቄ ያልረሳው ጌታ፣ የሙሴን ልመና ያልዘነጋው እግዚአብሔር ከዘመናት በኋላ እንዲያውም ሊቃውንቱ ከ1644 ዓመት በኋላ ነው የሚሉት ክርስቶስ በታቦር ተራራ ተገልጾ ፊትህን ልይ መልክህን ልይ ያለውን ሙሴን ከመቃብር ቀስቅሶ ወገኖቼ ራሱን ገለጠለት። አያችሁት? መቼ ይሆን የሚል ጥያቄ ካላችሁ ወገኖቼ እግዚአብሔር ዛሬ ጀምሮ ይመልሳል። እግዚአብሔር ነገ ጀምሮ ይመልሳል። እግዚአብሔር በጊዜው ይመልሳል። ነገር ግን የምንጠይቀውን ጥያቄ እንደ ፈቃዱ እናድርግ። እኔ ይህንን ነው የምላችሁ። አንዳንዶቻችን ጥያቄያችን ልክ አይደለም። የእግዚአብሔርን ፈቃድ የሚገዳደር ጥያቄ አለን። አንዳንዶቻችን ልክ አይደለም። የሌሎቻችን ጥያቄ ደግሞ እንደዚያ እንደ ፈሪሳዊ ነው። ትዝ ይላችኋል? ሁለቱ ፈሪሳዊና አንዱ ቀራጭ ትዝ ይላችኋል? ወደ ቤተ መቅደስ መጥተው ፈሪሳዊው ገና ከሩቅ ጀመረና እያወራ በዚህ በሉቃስ 18 ላይ ተመዝግቦ የምናገኘው ታሪክ ቤተ መቅደሱ የኔ ነው የሚል ነው። እኔ ፈሪሳውያን የቤተ መቅደሱ ሰዎች ዘመድ ነኝ የሚል ነው። አንድ አካል ነኝ የሚል ነው። በትዕቢት የተወጣጠረ ነው። ከእግዚአብሔር ከበሩ መግቢያ ጀምሮ ምን እያለ መጣ መሰላችሁ? ጌታ ሆይ እንደዚህ እንደ ቀራጩ እንደ ኃጢአተኛው ስላላደረከኝ አመሰግንሃለሁ እያለ ጸሎት ነው። ጸሎት ነው ወገኖች፣ ሊሆን አይችልም። አመሰግንሃለሁ። በሰው ሕይወት ላይ እኮ እየፈረደ ነው። ማን ነው ፈራጅ ያደረገው? እሱ እየፈረደ ቀጠለና ደግሞ ምን አለ መሰላችሁ? እኔ ልጅህ በሳምንት 2 ቀን ምን አደርጋለሁ አለ? እጾማለሁ። ደግሞ ሲባል ደግሞ ቀጠለና አስራት በኩራቴን በአግባቡ አወጣለሁ አለ። ይህስ ጸሎት ነው? ንገሩኝ እንጂ። ያው መላከ ጽዮን እየነገሩኝ ነው። ይህ ምንድን ነው አሉ? ሪፖርት ነው። ለእግዚአብሔር ሪፖርት እያቀረበ ነው። አስራት በኩራት ማውጣቱን፣ በሳምንት 2 ቀን መጾሙን እግዚአብሔር ይሰወርበታል እንዴ? አይሰወርበትም። ይህም ጸሎት ሊባል ነው? ንገሩኝ እስኪ። ጸሎት ነው አይደለም። የአንዳንዶቻችን ጸሎት ደግሞ ከዚህ የባሰ ነው። እግዚአብሔር ሆይ ጎረቤቶቼ በልጆቼ ማደግ ደስ አይላትም፣ በእኔ ትዳር መፍካት ደስ አይላትም። የድንግል ማርያም አምላክና ልጅ ኢየሱስ ክርስቶስ ሆይ የእሷን ነገር አሳየኝ። ጸሎት ነው እናቶች። ይሆናል
እርግማን ነው። ለዚህ ጸሎት እግዚአብሔር ምላሽ ይሰጣል ብላችሁ ታስባላችሁ እንዴ? እግዚአብሔር ሞኝ ነው እንዴ? ይህ እኮ እርግማን ነው። ይህ እኮ በሰው ላይ ጣት መቀሰር ነው። እንዲህ አይነት ጸሎት ለክርስትና አይስማማም። ክርስቲያን ይመርቃል እንጂ አይራገምም። ክርስቲያን ልቦና ስጠው ይላል እንጂ ሌላ ነገር አይመኝም። እንዲህ ከጸለይን እግዚአብሔር ጸሎታችንን የማይመልስበት፣ እግዚአብሔር የኛ የልጆቹን እንባ የማያብስበት፣ እግዚአብሔር ከወደቅንበት የማያነሳበት ምክንያት የለውምና ጸሎታችንን ልመናችንን ሁሉ እንዲመልስልን ቸር ፈቃዱ ይሁንልን። አሁን የክርስቲያኖች የፍልሰታ ጾም ነው። አሁን ክርስቲያኖች እየጾሙ እየጸለዩ ነው እያሉን ነው ዓለም አይደለም? አዎ፣ በዚያው ልክ ሀገራችን ትርምስምሱ ወጥቷል። በዚያው ልክ ደም እየፈሰሰ ነው። በዚያው ልክ ሰው እየተፈናቀለ ነው። በዚያው ልክ ወገኖቼ እጅግ የሚዘገንን ዜና ትሰማላችሁ። ታዲያ ጾምና ጸሎታችን፣ መባና አስራታችን፣ ብዙ ስግደታችን፣ ብዙ ለቅሷችን ወገኖቼ እግዚአብሔር ሰምቶት ለሀገራችን ሰላሙን፣ ለምድራችን መረጋጋቱን፣ ለተፈናቀሉ ወደ ቦታቸው መምጣቱን፣ ለተራቡ ደግሞ ጥጋብን እግዚአብሔር እንዲሰጥልን ቸር ፈቃዱ ይሁንልን። እግዚአብሔር ሁላችንን ይርዳን። የመጨረሻው ከዛሬው ዕለት ከዛሬው በዓል ምንድነው የምንረዳው ካልን የመጀመሪያው ምንድነው ብለናል? በዓሉ ትልቅ በዓል መሆኑን፣ በዓሉን ስናከብር እንዴት ማክበር እንዳለብን። ሁለተኛው ቢዘገይም እግዚአብሔር ጥያቄ ምን እንደሚመልስ። ሶስተኛውና የመጨረሻው ደግሞ ከዚህ በዓል ምንድነው የምንረዳው ከተባለ የእግዚአብሔርን ፍላጎት ነው። ሰማችሁኝ? እግዚአብሔር ወደ ቅጥሩ ስንመጣ፣ በቤታችን በጓዳችን ስንኖር እግዚአብሔር ከኛ የሚፈልገው ነገር አለ። እርግጥ ነው አስራት በኩራታችንን ማውጣታችንን እግዚአብሔር አይቃወምም። የሱ የሆነውን ነገር መስጠት አለብን። የቄሳርን ለቄሳር፣ የኛ 90% እንጂ 10% የእግዚአብሔር ነው። ከተባረክንበት መስጠት የእግዚአብሔር ነው። ዕጣኑን፣ ዘቢቡን፣ ነዋየ ቅድሳቱን ማሟላት ግዴታችን ነው፣ ይፈለጋል። ነገር ግን ወገኖቼ ከዚያ በላይ እግዚአብሔር ምንድነው የሚፈልገው? ሕንፃ ቤተ ክርስቲያን ከሰራ ሰው በላይ ዕጣንና ዘቢቡን ጧፉንና መሰል ጉዳዮችን ከሚያመጣው ሰው በላይ ጽዋ ዝክር እየደገሰ ካህናቱን አገልጋዮቹን የወደቁትን ሰዎች ከሚያበላ ከሚያጠጣ ሰው በላይ እግዚአብሔር ከዚህ በላይ ለኛ ምንድነው ከኛ የሚፈልገው ካልን ወገኖቼ ቃሉን ተረጋግተን መስማት አይመስላችሁም? ቃሉን ሳይሰማ ሰው እንዴት መልካም ያደርጋል? ሳይማሩ እንዴት ያምናሉ እንደተባለው፣ ያለ ሰባኪ እንዴት ይቀበላሉ እንደተባለው፣ መጀመሪያ ቃሉን መስማት፣ መጀመሪያ ማረፍ፣ መጀመሪያ እፎይ ማለት፣ መጀመሪያ በእግዚአብሔር ላይ መደገፍ። ለዚያ እኮ ነው ታላቁ ነቢይ ሳሙኤል ሲናገር ለእግዚአብሔር እጃችሁን ስጡ አለ። ለማን? ለእግዚአብሔር እጃችሁን ስጡ። እኔ ወታደር አይደለሁም፣ ግን የክርስቶስ ወታደር ነኝ። ስለ ወታደር ቤት ግን ታስታውሳላችሁ? አንድ ወታደር ወደ ጠላት ምሽግ ሄዶ ድንገት ጠላት ቢከበው እጅህን አንሳ አይደለም የሚባለው? እጅህን ስጥ ሲባል ምንድን ነው የሚያደርገው? መሳሪያውን መሬት ላይ ያስቀምጣል፣ እጆቹን ወደ ሰማይ ያወርዳል፣ ተንበርከክ ያወጣል። ተንበርከክ ከተባለ ይንበረከክና ከዚያች ቅጽበት ጀምሮ በሱ ላይ ስልጣን ያለው ማን ነው? የማረከው ሰው አይደለም? የማረከው ሰው ነው። እጅህን ስጥ ሲባል ተሰጥቷል። ከዚያ የሚንከባከቡት በዓለም የምርኮኞች አያያዝ ሕግ መሰረት የሚመግቡት ውሃ የሚያጠጡት ከሞት የሚያተርፉት እነማን ናቸው? የማረኩት ናቸው። ነቢዩ ሳሙኤልም ሲናገር እጃችሁን ለእግዚአብሔር ስጡ ማለት ምን ማለት ነው መሰላችሁ? እግዚአብሔር ላይ ተደገፉ። ዮዳሄ እግዚአብሔር ያውቃል ማለትን ተማሩ። ነገን እግዚአብሔር ያውቃል፣ ተነጎዲያን እግዚአብሔር ያውቃል። ለዛሬ ዕለት ያደረሰኝ እሱ ነው። ለነገም ይታመናል። ስለ ነገ አልቆዝምም። ስለ ዛሬ ዓመት አልተክዝም። በጤናዬ ጉዳይ አልተክዝም። አካልን ያቆመ ስጋን ከነፍስ ያዋሃደ ትናንትናን 40ና 30 ዓመት ያስጓዘኝ ቸሩ አምላክ ለነገም የታመነ ነው እንድንል እግዚአብሔር ይርዳል። እግዚአብሔር ስሙ የተመሰገነ ይሁን። የምወደው ልጄ በእርሱም ደስ የሚለኝ እርሱ ነውና እሱን ስሙት።
የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ መነሻ በማድረግ የዕለቱን ታሪክ እግዚአብሔር ከኔና ከናንተ የሚፈልገውን ቤተ ክርስቲያን ለኔና ለናንተ የምታደርገውን ነገር ሁሉ ያስተማረን የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን